ወምድረኒ ተከብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትኖሩ የሀገራችንን ዳር ለመጠበቅና ለማስከበር በየጠረፉ ቆማችሁ የምትገኙ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ በትንሣኤው የህይወት መንገድን ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓመተ ምህረት በዓለ ትንሣኤው በሰላም አደረሳችሁ። በየአካባቢው በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና እፎይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ወምድረኒ ተከብር ፋሲካ ተሐጺባ ሞትን ድል አድርጎ ተነሳላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መላከ ብርሃናት መምህርና ወሰናይ ነጋ እባላለሁ። መሪ ምስራቅ ፀሐይ ቅድስት ሥላሴ ቤተክርስቲያን ዋና አስተዳዳሪ ነኝ። እንኳን ለ2017 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ላለው እናንተንም እንኳን አደረሳችሁ። ምን ታጻቆ ለልዑል ጌታን ሰው ለመሆን ምንድነው ይሄን ያህል ያስጨነቀው? ከሰማይ ከትልቅ ዙፋኑ ወደ ምድር ለመምጣት ሰው ሆኖ በለበሰው ስጋው ለመሞት ወደ መቃብር ለመውረድ ምንድነው ይሁን ሁሉ ያስጨነቀው? የብዙ ሰው ጥያቄ ነው። ክርስቶስ ወደዚህ ዓለም ሳይመጣ ዓለምን ማዳን ይችል ነበር። ነገር ግን ወደዚህ ዓለም የመጣበት ትልቁ ዓላማ አድራሻው የሰው ልጅ ነው። ሰውን ለማዳን የተገለጠ አምላክ ስለሆነ ነው መሞት ግድ ያለው። እንግዲህ ይሄንን ጥቂት እንየው ለማለት የቻልኩት እንደምናውቀው በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ስናነብ ወገብሮ እግዚአብሔር ለአዳም በዘዚአሁ አርአያው አምሳል እግዚአብሔር አዳምን ወይም የሰው ልጅ በራሱ ምሳሌና አርአያ ፈጠረው ይላል። እንግዲህ ሰው የሚመስለው ማን ነው ከተባለ እግዚአብሔር ነው የሚመስለው። እግዚአብሔርን መስሎ የተፈጠረው የሰው ልጅ እግዚአብሔር ከምድር አፈር ካበጀው በኋላ የሕይወትን እስትንፋስ አለበት ይላል። ሕያው እንዲሆን አደረገው ይላል። ማለት የማይሞት እንዲሆን፣ የማይበሰብስ እንዲሆን፣ የማይፈርስ እንዲሆን፣ የማይጠወልግ እንዲሆን አድርጎ እግዚአብሔር ፈጠረው። ነገር ግን የሰው ልጅ ከፈጠረው በኋላ ኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ እንደምናነበው በኤደን ገነት አስቀመጠው። ሲያስቀምጠው ግን አንድ ትእዛዝ አዘዘው ይላል። ያ ላይ አሁን የጠቀስኩት ላይ የሚለው ምንድነው? አዳምን ፈጥሮ በገነት ካስቀመጠው በኋላ አንድ ትእዛዝ አዘዘው ይላል መጽሐፉ ቃል በቃል የሚለው ሕይወትንና ሞትን ከምታሳውቀው ከዚች ዛፍ እንዳትበላ፣ ሌላውን ግን ብላ፣ ጠጣ፣ ግዛ፣ ንዳ ብሎ እግዚአብሔር ፈቀደለት። ባለስልጣን አደረገው። የፍጥረታት ሁሉ የበላይ አደረገው ይላል እና ከዛ የፍጥረታት የበላይ
እንዲሆን ካደረገው በኋላ ግን አንዲት ነገር አስጠነቀቀው ይላል። ይሄውም እቺን ዛፍ እንዳትበላ ብቻ አይደለም እንዳትነካ ነው የሚለው። ይሄን እግዚአብሔር አስቀመጠ። እንግዲህ ይሄ ዛፍ የፍጡርና የፈጣሪ ያዛዥና የታዛዥ የአምላክና የሰው መለያ ወይም ደግሞ ምልክቱ ነው የተቀመጠ ነው ማለት ነው። እግዚአብሔር ሰውን አክብሮታል። የከለከለው ምንም ነገር የለም፣ ግን እቺን ነው የከለከለው እንዳትነካ እንዳትበላ አለው ይላል። ነገር ግን የሰው ልጅ በዚህ ትእዛዝ መጽናት አልቻለም። አትብላ የተባለውን በላ፣ አትንካ የተባለውን ነካ፣ ሞተ ይላል። የሰው ልጅ መሞቱን ከእግዚአብሔር መለየቱን ከገነት መባረሩን ደግሞ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምሮ ስናነብ ይሄንን ቃል ነው የምናገኘው። እንግዲህ ክፉ ጠላት ዲያብሎስ ሰይጣን የቀድሞ መልአክ የነበረው በኋላ ግን በስራው ምክንያት ጠላትነትን ያፈራው ከእግዚአብሔር የተለየው ከመላእክት ዓለም የተወገደው ዲያብሎስ ስልጣኑን ስለተነጠቀ የሰው ልጅ ወይም አዳም በሱ ስልጣን መቶኛ ነገዱ ነው ስለገባ በመላእክት ዘንድ ያንን ወንበሩን ማስመለስ ይፈልግ ስለነበረ ያንን ስልጣኑን ማስመለስ ይፈልግ ስለነበረ በሰው ላይ ጠላትነት ሆኖ ተነሳ። እግዚአብሔር ይሄንን አዘዘ። ዲያብሎስ ደግሞ መጣና ለሔዋን እግዚአብሔር ይህችን ዕፀ በለስ እንዳትበሉ በእውኑ አዘዛችሁን አላት ይላል። አዎ አዞናል። ለምንድን ነው ይሄን ያደረገው ብሎ ጠየቃት። እሷም አትንኩ ብሎናል፣ አትብሉ ብሎናል፣ ሞትን ትሞታላችሁ ከበላችሁ ብሎናል ነው። እግዚአብሔርም ይሄን ያለው ሞትን ትሞታላችሁ። የሰው ልጅ ለክርስቶስ መሞት ትልቁ ምክንያቱ የሰው ልጅ ሞት ነው ማለት ነው። መጽሐፍ ቅዱስ እንደሚነግረን ማለት ነው። ሞትን ትሞታለህ ስለተባለ አዳም ያልታዘዘውን ያልተፈቀደለትን በላ፣ ሞተ። እንግዲህ ይሄንን ሞት የሰው ልጅ በገዛ ፈቃዱ አምጥቶ ስለነበረ በገዛ ፈቃዱ ስለሞተ ከእግዚአብሔር ስለተለየ ከመንግስተ ሰማያት ስለተባረረ ከገነት ስለወጣ እግዚአብሔር ወደ ሰው ልጆች መጣ ይላል። ወደ አዳም መጥቶ አዳም አትብላ ያልኩህን በላ፣ አትንካ ያልኩህን በላ። ከዛ በኋላ ያለው የአዳም መልስ እንግዲህ ምክንያት ያዘለ መልስ ነው ማለት ነው። የሰጠኸኝ አጋዥ ትሆንህ ረዳት ትሆንህ ብለህ የሰጠኸኝ ሴት አሳሳተችኝ ያለ ሔዋንም ስትጠየቅ እባብን ምክንያት አደረገ። ከዛ በኋላ ያለው እንግዲህ ምክንያት ነው። ያ ምክንያት የማይጠቅም ምክንያት ነው። ያ ምክንያት ከእግዚአብሔር ጋር ሊያገናኝ የሚችል ምክንያት አይደለም። የወጡበትን ገነት ሊመለሱበት የሚያስችል ምክንያት አይደለም ያ ምክንያት። ከዚያ በኋላ እግዚአብሔር ቃል በቃል የተናገራቸው በጣም የሚገርም ነው ለአዳም የነገረው ማለት ነውና እሱ መጽሐፉን ማየት ጥሩ ነገር ነው። ምክንያቱም መጽሐፉ ነው አስረጁና ማለት ነውና ከዚያ በኋላ ከገነት ተባረሩ። የሰው ልጅ ተረገመ። አዳም ወደ ተገኘህባት መሬት ትመለሳለህ፣ ትደክማለህ፣ በወዝህ በላብህ ትበላለህ፣ ትሞታለህ ተባለ። ሔዋንም እንደዚሁ እቺን እንጨት እንዳደማሻት አንቺም ትደሚያለሽ ተብላ ተረገመች። የሰው ልጅ የተረገመ ሆነ ማለት ነው። ከመላእክት ዓለም ተለየ፣ ከገነት ተባረረ፣ ከእግዚአብሔር ተጣላ። በዚህ ምክንያት እግዚአብሔር ቃል በቃል እንዲህ ያለው ነው የሚለው ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ጀምሮ ስናነብ እንዲህ ይላል። እግዚአብሔር አምላክም አለ እነሆ አዳም መልካሙንና ክፉውን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። እንግዲህ የሰው ልጅ እጁን ዘርግቶ የተፈቀረለትን እንኳን ሳይቀር እንዳይበላ ተከለከለ ማለት ነው። ከገነት ተባረረ ማለት ነው። እዚያ በኋላ የሆነው ነገር ምንድነው? ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። እንግዲህ ሰው ሕያው ሆኖ እንዲኖር የተፈጠረው ሰው በገዛ ፈቃዱ ኃጢአተኛ በመሆኑ ሕያውነትን አጣ ማለት ነው። በዚህ ምክንያት ቀጠለና ምን ይላል? እግዚአብሔርም ገነትን በመትገለባበት ኪሩቤልና የነበልባል ሰይፍ በኤደን ገነት ምስራቅ አስቀመጠ ይላል። በኋላ አዳም እንግዲህ ተመልሶ እንዳይገባ በሚገለባበት በሱራፊ መልአክ ሰይፍ ተጠበቀ ገነት ማለት ነው። እና ሰው በዚህ ልክ ክብሩን አጣ። ሰው ከሰማይ ወደ ምድር ተጣለ። ሰው ሕያውነትን አጣ። ሰው ክብሩን አጣ። ሰው ከእግዚአብሔር ተለየ። በዚህ ምክንያት እግዚአብሔር የሰው ልጅ አየው እንደወደቀ እንደሞተ ስላየ ከዚያ መከራ የሚያወጣው ለ5500 ዘመን እንግዲህ እንደምታውቀው ከአዳም ጀምሮ ከዛ በኋላ የተነሳው እስከ ክርስቶስ መምጣት ያለው ትውልድ በሙሉ ነፍሱ ወደ ሲኦል እየተጋዘ ስጋ ወደ መቃብር እየወረደ በዚህ መልክ
በመከራ ውስጥ ኖሯል ማለት ነው። ይሄንን ቀንበር የሚሰብር ገነትን የሚከፍት የዘላለም መንግስትን የሚያወርስ የሰውን ልጅን እንባ የሚጠርግ የሰውን ድካም የሚያስወግድ የሰውን ውድቀት የሚሽር አንድ ኃይል ያስፈልግ ነበር። ያም ኃይል ራሱ ክርስቶስ ሆኖ መጣ ነው። ለሞት የተገባ ሆኖ የማይሞተው አምላክ ሟች ስጋ ለብሶ ሰማያዊው አምላክ ምድራዊ ሰው ሆኖ ያ ረቂቁ አምላክ ግዙፍ ሆኖ የማይዳሰሰው በሱራፊ መላእክት ታጅቦ የሚኖረው በኪሩቤል ክንፍ ላይ ተቀምጦ የሚኖረው አምላክ ይሄንን ደካማ ስጋ ለብሶ በመምጣቱ ምክንያት ክርስቶስ ሞተ ማለት ነው። እና ሐዋርያው ቅዱስ ጳውሎስ ምን ይላል? በዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 12 ላይ ሞት በአንድ ሰው ምክንያት ወደ ዓለም ገባ ይላል። ይሄ ሰው አዳም ነው፣ ቅድም እንዳነሳ ነው። ይሄንን ሞት ለዘላለም የሚሽር ደግሞ ሁለተኛው አዳም ክርስቶስ መጣ ማለት ነው። በአንድ ሰው ምክንያት ሞት ወደ ዓለም እንደገባ በአንድ ሰው በተባለው በክርስቶስ ምክንያት ደግሞ ሕይወት ተመልሷል ለሰው ልጅ ማለት ነው። ስለዚህ ክርስቶስ የሞተው የሰው ልጅ ሕይወት ለመመለስ ነው ማለት ነው። ይሄን ደግሞ ያደረገው ለምንድን ነው ከተባለ የሰው ልጅ በመውደዱ ነው። ሕይወቱን ሊመልስለት የፈለገው የሰው ልጅ በመውደዱ ነው። እዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ምን ይላል? ቃል በቃል እንደዚህ የሚል ቃል እናገኛለን። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እንግዲህ ነፍሱን አሳልፎ መስጠት ማለት በስጋው መሞት ማለት ነው አይደል? እዚህ ለሞት የተገባ ሆኖ የመጣው አምላክ ነፍሱን ለወዳጆቹ አሳልፎ ለመስጠት ነው። ያውም ወደነው አይደለም እኮ እንዲሁ ስለወደደን እንዲሁ ወደደን ነው የሚለው መጽሐፍ ቅዱስ። እና ክርስቶስ መሞት ያስፈልገው የሰው ልጅ ወዶ ነው። የወደደው የሰው ልጅ በመውደቁ በመሞቱ ምክንያት ሞቱን ሊሽርለት ክርስቶስ ሞቷል ማለት ነው። እና ሞተ በፈቃዱ ወተቀብረ በስምረቱ ይላል ዲዮስቆሮስ የተባለው ሊቅ። በፈቃዱ ሞተ በውዴታው ደግሞ ተቀበረ ይላል። ስለዚህ ይሄ ሁሉ የሆነው ለሰው ልጅ ነው ማለት ነው። ክርስቶስ መሞት 3 ቀን 3 ሌሊት ክርስቶስ በመቃብር አድሯል። ብዙ ምክንያቶች አሉት። ክርስቶስ 3 ቀን 3 ሌሊት በመቃብር ውስጥ ማደሩ ብዙ ምክንያቶች አሉት። ከነዚህ በጣም ትንንሾቹን ነው የምናየው እንጂ ብዙ ለማየት ጊዜው አይበቃም። የመጀመሪያው ነገር 3 ቀንና 3 ሌሊት በመቃብር ያደረበት የመጀመሪያው ሙስና መቃብርን ለማጥፋት ነው። ሙስና መቃብር ማለት በመቃብር ውስጥ መፍረስ መበስበስ ማለት ነው። ሙስና ማለት የሰው ልጅ ለ5500 ዘመን ስጋው ወደ መቃብር እየወረደ ነፍሱ ወደ ሲኦል እየወረደ በግዞት በባርነት ይኖር ነበረ። ፈርሶ በስብሶ መቅረት ነበረ። ይሄንን ለማስቀረት አስቀድሞ በነቢያት ትንቢት እያናገረ ክርስቶስ መጥቷል እያለ በሰው ላይ የነገሰውን መፍረስና መበስበስ በሰው ላይ የነገሰው ሞት ድል እንደሚነሳው በሞቱ ሞትን ድል ነስቶ እንደሚነሳ ነቢያት ተናግረዋል። ቅዱስ ዳዊት ማለት ነው። እሱ ሞተንሳ እግዚአብሔር ከመዘነቃ አምነዋ ሞከመ ኃያል ወዳገው ወቀተለ ጸሮ በድሬው ክርስቶስ የወይን ጠጅ ጠጥቶ ተኝቶ አድሮ ጧት ነቅቶ በኃይል እንደሚነሳ ጉልበተኛ ወይም ወጣት ሞትን ድል አድርጎ ተነሳ። ወቀተለ ጸሮ በድሬው ሞትን ድል አድርጎ ተነስቶ የሰው ልጅ በመቃብር ያሰቃየ የነበረውን ክፉን ዲያብሎስን ገደለው ይላል። እና ትንቢት እየተነገረ የመጣበት ሁኔታ ነበርና ታላቁ ሊቅ ኢራቅሊስ የሚባል የቤተክርስቲያናችን ሊቅ ነው። ምን ይላል? አንተ ህዱር ውስተ መቃብር ወአንተ ንውር ዲበ ዘባኖም ለኪሩቤል። አንተ በመቃብር ውስጥ ያደርክ አንተው ነህ፣ እንደገና ደግሞ በኪሩቤል ዙፋን ላይ ደግሞ የምትኖር አንተው ነህ ብሎ የክርስቶስን አምላክነት ያደንቃል። ምክንያቱም ለምንድነው 3 ቀንና 3 ሌሊት ምድር የተሸከመችው በመቃብር ውስጥ የተኛው አምላክ በመቃብር እያለ በኪሩቤል ዙፋን ላይ ነበር ማለት በአምላክነቱ በጌትነቱ ከአብ ከወልድ ከመንፈስ ቅዱስ አንድ ነው ብለን የምንለው እንግዲህ አብ ወልድ መንፈስ ቅዱስ የምንለው እሱ በመቃብር ውስጥ እያለ ከአባቱ ከአብ ከባህሪ ህይወቱ ከመንፈስ ቅዱስ ጋር በሰማይ ደግሞ አለ ማለት ነው። አልጎደለም፣ ከክብሩ ከዙፋኑ አልጎደለም ማለት ነው። ግን በስጋው 3 ቀን በመቃብር አድሯል ማለት ነውና ይሄንን በመቃብር አድሮ ሞትን ድል እንደሚነሳው ትንቢት ተነግሮ ስለነበረ
ትንቢቱን ለመፈጸም ነው ማለት ነው። እና በሌላ መልኩ ራሱ ክርስቶስም ተናግሯል። ምን ብሎ ነው የተናገረው? በዚህ በወንጌላቱን ማየት ይገባል። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሏል። ራሱ ነው ይሄን የተናገረው። ይህን ቤተ መቅደስ አፍርሱት፣ ስለ ሰውነቱ ነበር የሚናገረው ገና ከመሞቱ በፊት ማለት ነውና አፍርሱት በሶስተኛው ቀን አስነሳዋለሁ ብሎ ራሱ ትንቢት ተናግሮ ስለነበረ ሞትን ድል አድርጎ እንደሚነሳ ያውቅ ስለነበረ ከዚህ አንፃር ይሄን ተናግሯል ማለት ነው። በትንቢተ ዮናስ 2 ከቁጥር 1 ጀምሮ ዮናስ እንደምታውቀው ታሪኩን ወደ ነነዌ ሰዎች በተላከ ጊዜ ወደ ነነዌ ከመሄድ ይልቅ ወደ ተርሴስ እንደኮበለለ እናውቃለን። ያን ጊዜ ሲኮበልል እግዚአብሔር በማዕበሉ እንደያዘው በታላቁ ባህር መሃል ላይ ሲደርስ ማዕበል እንዳስነሳና ማዕበሉ መርከቧን አናውጦ ዮናስ ከመርከቡ ወደ ባህሩ እንዲጣል እንዳደረገው ሁላችን እናውቃለን። ከዚያ በኋላ ዮናስ እንግዲህ 3 ቀንና 3 ሌሊት በአሳ ሆድ ውስጥ ቆይቶ በሶስተኛው ቀን ወደ ነነዌ እግዚአብሔር እንደወሰደው ታሪኩ ይነግረናል። በዚህ መንገድ ዮሐንስ ቅድም ያነሳውት ዮሐንስ 2:19 ይሄን ቃል ይነግረናል። ዮናስ በከርሰ አንበሪ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በዚያ ውስጥ እንደሚኖር ይናገራል ማለት ነው። ሉቃስ 9:21 በደንብ ያረጋግጣል። ጌታ ራሱ ይሄንን ስለተናገረ የሉቃስ ወንጌል ምዕራፍ 9 ቁጥር 21 ላይ እንዲህ የሚል ቃል ተናግሯል ጌታ። የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችም በካህናት አለቆች በጻፎችም ሊጣል ሊገደልም በሶስተኛውም ቀን ሊነሳ ይገባዋል። ይሄ ራሱ ጌታ በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ የተናገረበት ሁኔታ ነው ያለ። ብዙ ምሳሌዎች አሉ፣ ሌሎች ምሳሌዎች። እነዚህን ሁሉ ስንዘረዝር ጊዜ እንዳንፈጅ ያህል እነዚህን ካየን በቂ ነው። ክርስቶስ 3 ቀንና 3 ሌሊት አድሯል። እንግዲህ ከአርብ ጀምሮ እስከ እሁድ ድረስ የራሱ አቆጣጠር በተለያየ መንገድ አለው። ዙሮ ዙሮ ግን 3 ቀን ይሞላል ማለት ነው። እንግዲህ ትንሳኤው ለሁሉም ነው የተገለጠው። ላመኑትም ላላመኑትም ነው። የክርስቶስ ትንሳኤ ድብቅ አይደለም። በአደባባይ ነው፣ በቀራንዮ አደባባይ ተሰቅሎ ነው የሞተው ክርስቶስ። የተነሳውን በይፋ ነው። ነገር ግን መጀመሪያ ከትንሳኤው በኋላ ያዩት እነማን እንደሆኑ በአራቱም ወንጌላውያን ተጽፎ እናገኘዋለን። በማቴዎስ ወንጌል ምዕራፍ 28 ቁጥር 1 እናገኘዋለን። በማርቆስ ወንጌል ምዕራፍ 16 ቁጥር 1 እናገኘዋለን። በሉቃስ ወንጌልም እንዲሁ ተጽፎ እናገኛለን ማለት ነው። በዮሐንስ ወንጌልም ተጽፎ እናገኛለን ማለት ነውና እነዚህን ማየት ነው። በተለይ በዮሐንስ ወንጌል ያለውን ስናይ ለነማን እንደተገለጠ በግልጥ መጀመሪያ ሴቶቹ ናቸው ያዩት። ሌሊቱ ሳይነጋ በዕለተ ዓርብ እስከ መስቀሉ ድረስ ተከትለው የነበሩ የክርስቶስን መከራ ያዩ ያለቅሱ የነበሩ በዚያ ሁሉ ሁኔታ ክርስቶስ ለሰው ልጅ የከፈለውን ዋጋ ግርፋቱን፣ መስቀል መሸከሙን፣ ዳገት መውጣቱን፣ ላቡን፣ ደሙን ያዩ የነበሩ ሴቶች ያለቅሱ ያዙ የነበሩ ሴቶች በትንሳኤው ዕለት የመጀመሪያ የተገለጠላቸው ለነሱ መሆኑን መጽሐፍ ቅዱስ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እንዲህ ይላል። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ይወደው ወደ ነበረው ወደ ዮሐንስ ማለት ነው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል አለች። እንግዲህ መጀመሪያ መቃብሩ ባዶ ሆኖ ያገኘችው ማርያም መግደላዊት ናት። ሌሎችም ሴቶች ይጠቅሳቸዋል፣ ማቴዎስም ሉቃስም ይጠቅሳቸዋል። ማርያም መግደላዊት ግን በተለየ ፍቅር ነበራት። እግዚአብሔር ብዙ ኃጢያቷን ይቅር ያላት ጌታ በብዙ ምሕረት የጎበኛት ሴት ስለነበረች ወደ መቃብሩ ሄዳ መቃብሩ ባዶ መሆኑን ሌሊቱ ሳያስፈራት ማለት ነው ወደ ክርስቶስ ሌሊት ገስግሳ ወደ መቃብሩ ስትሄድ ሴት ነኝ ብላ አልፈራችም። አራዊቱን አልፈራችም፣ ሽፍቶችን አልፈራችም። በሌሊት ግን እሷ በልቧ ውስጥ ያለው የክርስቶስን መቃብር አግኝታ ሽቶ መቀባት ነው። እሱም ብታደርግ ደስ እንደምትሰኝ ስለገባት ሌሊቱን ጥሳ ነው ወደ መቃብሩ ሄደችው። ስትሄድ ግን ክርስቶስን አላገኘችው። ያ በኋላ እየሮጠች ሄዳ ለደቀ መዛሙርቱ ለነ ጴጥሮስ
ለነ ዮሐንስ ለነ ያዕቆብ ነገረቻቸው። ሲመጡ መቃብሩ ባዶ ነው። ሌሎቹ ክርስቶስ እንደተናገረ ተነስቷል ብለው ተመልሰው ወደ ቤታቸው ሄዱ ይላል። ማርያም መግደላዊት ግን መቃብሩ አጠገብ ቁጭ ብላ ተጠብቅ ነበር። ተስፋ ታደርግ ነበር። እውነት ጌታዬን ወዴት ወስደውት ይሆን ወይስ ደግሞ እንደተናገረ ተነስቶ ይሆን ብላ ቁጭ ብላ ተጠብቀው ነበር ማለት ነው። ከዚያ በኋላ ነው እንግዲህ ክርስቶስ መጥቶ ከኋላዋ ማርያም አላት ይላል። እሷም ዘወር ብላ ረቡኒ አለችው፣ መምህር ወይ ማለት ነው። እና ጌታዋን በመጀመሪያ ደረጃ ተነስቶ ያገኘችው ማርያም መግደላዊት ናት። ከዛ በኋላ እንግዲህ ጌታ በዚያው ዕለት በተለያየ ስፍራ ለሌሎችም ደቀ መዛሙርት ተገልጧል ማለት ነው። ለኤማውስ መንገደኞች ለሁለቱ ደቀ መዛሙርት ተገልጧል። ሐዋርያት ደግሞ በተዘጋ ቤት ውስጥ በነበሩበት በእለቱ ሄዶ ለነሱም ታይቷል ተገልጧል ማለት ነው። ከዛ በኋላ እንግዲህ የሩቅም የቅርብም ያመነውም ያላመነውም ክርስቶስን ተነስቶ በግልጥ አይቶታል። እንግዲህ ብዙዎቹ በትንሳኤው አምነዋል። ደግሞ ለዓለማመን የዘገዩት ደግሞ የክርስቶስን ትንሳኤ የተጠራጠሩት እነዚያ መቃብሩን በወታደር ያስጠበቁት እንዳይሰርቁት ደቀ መዛሙርቱ ሰርቀው ነገ ተነስቷል እንዳይሉ ብለው የክርስቶስን የማዳን ሥራ የመጣበትን ዓላማ ያንን በጎ ነገር ያን ትልቁን አምላክ ወደ ምድር ለምን እንደመጣ ያልገባቸው ክፉዎች ግን አሁንም ክርስቶስ እንዳልተነሳ ቢያውጁም እሱ ግን በግልጽ ለሁሉ ተነስቶ ታይቷል ማለት ነውና መጀመሪያ ግን ለተከታዮቹ ነው የታየው። ሞትን ድል አድርጎ ተነሳላችሁ። ከክርስቶስ ሞትና ትንሳኤ በፊት ቅዱሳን ሐዋርያት እንደምናውቀው ሰዎች ናቸው። በአንድም በሌላም በጣም በብዙ ችግር ውስጥ ነበሩ። ይጠራጠሩ ነበር፣ ይፈሩ ነበር። ጨክነው ክርስቶስን ለመከተል የተቸገሩ ብዙዎች እንደነበሩ እናውቃለን። ይሄም ማሳያው ቅዱስ ጴጥሮስ ነው። በመከራው ቀን በዕለተ ዓርብ እስከ ቀያፋ ግቢ ድረስ ተከትሏል። እነዚያ እንጀራ ሲያበዛ የተመገቡት፣ ጥቂቱን ሲያበረክት አብረው የነበሩት፣ ታምራት ሲደረግ ደስተኞች የነበሩት፣ ምናልባትም ሚሾሙ ሚሸለሙ የመሰላቸው ብዙዎች ክርስቶስ በዕለተ ዓርብ በመከራ ውስጥ በዚያ ሁኔታ ውስጥ ሲያልፍ አጠገቡ አልነበሩ። ብዙዎቹ ተበትነው ነበር። ምክንያቱም ይሄም አስቀድሞ በዳዊት መዝሙር የተነገረ ነገር ስላለ ነው። ለምን እረኛውን እመታለሁ በጎቹ ይበተናሉ የሚል ነበር። እረኛው ክርስቶስ በዕለተ ዓርብ በአይሁድ እጅ ተይዞ ለመከራ ተላልፎ ሲሰጥ በጎች የተባሉት ካጠገቡ የነበሩት ደቀ መዛሙርት ተበትነዋል። ቅዱስ ጴጥሮስ ግን ሄዶ ነበር እስከ መጨረሻ ላይ ግን ምንድነው የሆነው? በቀያፋ ግቢ ክርስቶስ ተይዞ በጥፊ ሲመታ በዱላ ሲደበደብ ሰውነቱ በደም ሲጥለቀለቅ እንግዲህ ሲመለከተው ሁኔታው ሲያስፈራው አንተም ከሱ ጋር ነበርክ ሲባል በአንዲት ሴት ፊት መጽሐፉ እንደውም በአንዲት ገረድ ፊት ይለዋል አይደል? ቅዱስ ጴጥሮስ ጌታውን ክዷል። አላውቀውም የምትዩን አላውቀውም። አንተም ከሱ ጋር ነበርክ ስትለው የምትዩን አላውቀውም ብሎ ነበር። በኋላ ግን ከክርስቶስ ትንሳኤ በኋላ እንደተነሳ ሲያረጋግጡ በተለያየም ስፍራ ከትንሳኤው በኋላ ሲገለጥላቸው በባህር ዳር ማሳ ለማጥመድ በሄዱበት እንደገና ተገልጦ ክብሩን ሲያሳያቸው ቁስሉን ሲያሳያቸው ያ መከራ ትዝ ሲላቸው እንዲህ እየሆኑ ቅዱሳን ሐዋርያት ቆይተው ነበር። በመጨረሻ ግን ካረጋገጡ በኋላ ክርስቶስ ከተነሳ በኋላ ካረገ በኋላ ፈሪዎች የነበሩት ደፋሮች ጨካኞቹ ነው ወንጌልን እጅግ በትልልቅ አደባባይ ውስጥ ሲሰብኩ እንሰማለን። ይሄ ቅዱስ ጴጥሮስ መነሻ ማድረግ እንችላለን። በተለይ በዚህ በሐዋርያት ሥራ ምዕራፍ 2 ከቁጥር 11 ጀምሮ ማንበብ ይቻላል። ግን ወረድ ይያልክ ስትመጣ ቅዱስ ጴጥሮስ በአይሁድ አደባባይ በዚያ ሁሉ ሕዝብ ፊት ቆሞ እናንተ ሰቅላችሁ ገርፋችሁ የሰቀላችሁት አምላከ ሰማይ ወምድር ገባሬ ሰማያት ወምድር ፈጣሪ ዓለማት የሆነው ጌታ ሞትን ድል አድርጎ ተነስቷል። አሁን በመቃብር ውስጥ የለም። እናንተ ግን ገርፋችሁ ሰቅላችሁታል፣ ገላችሁታል፣ ሕጋችሁንም ሽራችሁበታል። ምክንያቱም በአይሁድ ሕግ አንድ ሕግ ነበራቸው። የተገረፈ ሰው አይሰቀልም፣ የሚሰቀል ሰው አይገረፍም። በክርስቶስ ላይ ግን ይሄ ሁሉ ሕግ ተሽሯል። ሕጋቸውን ሲሽሩም እየተማማሉ ነው።
በዚህ ሰው ተጠያቂ መሆን አንችልም ሲሏቸው እንግዲህ እነዛ ባለስልጣናቱ ኃጢያት አላገኘንበትም ክፉ ነገር አላገኘንበትም በዚህ ሰው ደም አንጠየቅም ሲሏቸው እኛ እንጠየቃለን እኛ ብቻ አይደለንም የልጅ ልጆቻችንም በደሙ ይጠየቁ ብቻ እሱን አሳልፉልን ስቀሉት ግደሉት ያሉን ይጮሁ ነበርና በክርስቶስ ላይ ሁሉ ነገር ተፈጽሟል ይሄን ባደረጉት በአይሁድ ፊት ቅዱስ ጴጥሮስ ቆሞ በአንዲት ሴት ፊት መመስከር ያቃተው ቅዱስ ጴጥሮስ ከትንሳኤው በኋላ ግን በአደባባይ በአይሁድ ፊት ሰቅላችሁ ገርፋችሁ የገደላችሁት ያ ጌታ ሞት እንደላ አድርጎ ተነስቷል ብሎ ሐዋርያው ሲሰብክ እንሰማለን ከዚያ በኋላ እንግዲህ ሌሎቹም ደቀ መዛሙርት መከራውን ተሸክመው የክርስቶስን መከራ ለዓለም ያወጁ ትንሳኤውን ለዓለም ያወጁ ምድርን ያበሩ አንተሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ብሎ ጌታ ስለሾማቸው ያንን ሹመት ይዘው በዓለም እየተቀበዘበዙ መከራ እየተቀበሉ የክርስቶስን ትንሳኤ ሰይፍ ከፊታቸው ቆሞ የክርስቶስን ትንሳኤ ይሰብኩ ነበር መከራ ከፊታቸው ቆሞ የአይሁድ ወታደሮች በግራና በቀኝ ይዘው ያብጠለጠሏቸው እነሱ ግን የክርስቶስን ትንሳኤ ነበር የሚሰብኩት ማለት ነው መከራው አይሰማቸውም ነበር ሰማይ ተከፍቶ ክብሩን እስከማየት ድረስ የደረሱ ሐዋርያት ነበሩና ከክርስቶስ ትንሳኤ በኋላ ሐዋርያት በዚህ ልክ ጨካኞቹ ነው ወንጌልን ለዓለም ሰብከዋል ማለት ነው የክርስቶስን ትንሳኤ አውጀዋል ማለት ነው ስለዚህ ቅዱሳን ሐዋርያት በዚህ ልክ ነበር የጨከኑ እንግዲህ እግዚአብሔር የነሱን የጨከነ ልብ ለወንጌል የክርስቶስን ትንሳኤ በክፉም በበጎም ጊዜ የክርስቶስን ትንሳኤ እንድንሰብክ እግዚአብሔር እንደ ቅዱሳን ሐዋርያት የጨከነ ልብ እንዲሰጠን ፈቃዱ ይሁንልን ከሞት በኋላ ስላለው ህይወት ከሞት በኋላ እንግዲህ ያለው ህይወት ነው ይሄ ህይወት ግን ለሁሉም የሚሰጥ አይደለም ለአመኑት የሚሰጥ ነው ሰው ከሞተ በኋላ ያው ቀደም እንዳልነው ትንሳኤ ያለው በክርስቶስ ትንሳኤው ተረጋግጧል ስንነሳ ግን ያመነ የለም ያላመነ የለም ሰው ሁሉ ይነሳል ሰው የሆነ ሁሉ ማለት ነው እንግዲህ ያመኑት ህይወት አላቸው ማለት ነው በህይወት ይኖራሉ ማለት ነው ያላመኑት ደግሞ በሞት ውስጥ ይኖራሉ ማለት ነው ይሄን እንግዲህ የማቴዎስ ወንጌል ምዕራፍ 25ን ማየት ተገቢ ይሆናል ብዬ ነው የማስበው የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ሶስት ሰዎች በዚያ እናገኛለን እነዚያ ምንድነው 5 መክሊት የተሰጠው 2 መክሊት የተሰጠውና 1 መክሊት የተሰጠው 5 መክሊት የተሰጠውና 2 መክሊት የተሰጠው እነዚያ ታማኞች ሰርተው ነግደው አትርፈው ለጌታቸው ሲመልሱ 2 የወሰደው 2 ጨምሮ ነው 5 የወሰደው 5 ጨምሮ ነው ሲቀበላቸው ያ ጌታቸው ምንድነው ያላቸው አንተ በትንሹ የታመንክ አገልጋይ ባሪያ በትንሹ ታምናሃልና በትልቁ እሾመሃለሁ ይለዋል እሾመሃለሁ ብቻ ሳይሆን ወደ ጌታ ደስታ ግባ ይለዋል ቃል በቃል ይሄን ነው የሚለው እንግዲህ የዘላለም ህይወት ማለት የጌታ ደስታ ነው ጌታ ባለበት መኖር ማለት ነው ትንሳኤያችን ያረጋገጠው በትንሳኤው የሁላችን ትንሳኤ ሆነው ክርስቶስ ባለበት መኖር ማለት ነው ያ ህይወት ማለት ነው እና ወደ ጌታ ደስታ ገባ ሲባል ነው ማለት እንግዲህ ከሞት በኋላ ያለው ህይወት የደስታ ኑሮ ነው ማለት ነው በተለይ በመድር ላይ ያሉ መከራን ያልተሰቀቁ በሃይማኖታቸው የጸኑ በስነ ምግባራቸው የቀኑ በበጎ ትሩፋት መልካም ነገር በማድረግ ጌታቸውን የተከተሉ ጌታቸውን ያመኑ ቅዱሳን ያመኑ አማኞች የሚገቡበት ያ ቦታ የዘላለም ህይወት ይባላል እረኛቸው ክርስቶስ ያለበት ብርሃናቸው ክርስቶስ ያለበት ህይወታቸው ክርስቶስ ያለበት ብርሃን ለብሶ ብርሃን ተጎናጽፎ ጌታቸው ያለበት ስፍራ ላይ መኖር ነው እንግዲህ በህይወት መኖር ማለትና በሌላ ስፍራ መጽሐፍ ምን ይላል ቅዱሳን ይላል ከፀሐይ 7 እጅ እያበሩ የሚኖሩባት ስፍራ ናት ያቺ ስፍራ ማለት ከፀሐይ 7 እጅ ያበሩ እንግዲህ የፀሐይን ብርሃን እናውቃለን ምን ያህል እንደሆነ ከዛ 7 እጅ ያበሩ ቅዱሳን በህይወት የሚኖሩበት ስፍራ ማለት ነው ከሞት በኋላ ያለ ህይወት ማለት ነውና በዚሁ በማቴዎስ ወንጌል ምዕራፍ 25 ጌታ ራሱ የተናገረው አንድ ነገር አለ ምዕራፍ 25 ከቁጥር 35 ጀምሮ በተለይ ትንሽ ዝቅ ብለን ብናነበውም ጥሩ ነው 31 ላይ ምን ይላል የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል አሕዛብም ሁሉ በፊቱ ይሰበሰባሉ እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል ይቀጥልና በጎችን በቀኙ ፍየሎችን በግራው ያቆማቸዋል ንጉሱም በቀኙ ያሉትን እንዲህ ይላቸዋል እናንተ ያባቴ ቡሩካን ወደኔኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ተርቤ አብልታችሁኛል ተጠምቼ አጠጥታችሁኛል
ታርዤ አለበሳችሁኛል እንግዳ ሆኜ አሳደራችሁኛል ይላቸዋል በቀኙ ያሉት ቅድም እንዳልነው እንግዲህ ትንሳኤው ሁለት አይነት ነው በግራው ያሉትን ደግሞ ምን ይላቸዋል እንዲህ ይሉታል ጌታ ሆይ ተርበህ አይተን መቼ አበላንህ ወይስ ተጠምተህ አይተን መቼ አጠጣንህ እንግዳ ሆነ አይተን መቼ ተቀበልንህ ወይስ ታረዘህ አይተን መቼ አለበስንህ ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጥተን ጠየቅንህ ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ከታናናሾቹ ለአንዱ እንኳን ስላደረጋችሁት ለኔ ያደረጋችሁት ይላቸዋል በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል እናንተ ርጉማን ለሰይጣንና ለመልእክተኞች ወደ ተዘጋጀ ሁለቱም ተነስተዋል ተመልከት እንግዲህ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሄዱ ይላቸዋል ለምንድን ነው ብለው ይጠይቃሉ ብራብ አላበላችሁኝ ብጥም አላጠጣችሁኝ እንግዳ በሆነ አላሳደራችሁኝ ይላቸዋል ከዚያ እነሱም መቼ ነው እንግዳ ሆነ አንተ የምትመጣው አምላክ አይደለ አንተ መቼ ትታረዛለህ ሁሉ ያንተ አይደለ አንተ መቼ ትራባለህ በዘላለም ክብርህ የምትኖር አምላክ አይደለ ምስጋና ምግብህ የሆነ አምላክ አይደለ ቅዱሳን መላእክት የሚያመሰግኑ አይደለ መቼ ተርበህ ይሉታል ከነዚህ ከታናናሾቹ ለአንዱ አለማድረጋችሁ ለኔ አለማድረጋችሁ ነው ወደ ዘላለም እሳት ሂዱ ይላቸዋል እነዚያን ግን ይላል ቃል በቃል ይችን ነው የፈለኳት ጻድቃንም ወደ ዘላለም ሕይወት ይሄዳሉ አሁን የዘላለም ሕይወት ማለት ከእግዚአብሔር ጋር የሚኖሩበት ከክርስቶስ ጋር የሚኖሩበት ያ ስፍራ የዘላለም ሕይወት ነው ከገቡ መውጣት የሌለበት ማለት ነው ካገኙ ማጣት የሌለበት ማለት ነው ሁሉ ጊዜ ከክርስቶስ ብርሃኗ የሆነላት ስፍራ ማለት ነው በዚያ ነው የሚኖሩት እንግዲህ ራሱ ክርስቶስ መንግስተ ሰማያት ነው ያችን መንግስት ነው የምናገኘው ከትንሳኤ በኋላ ከሞት በኋላ ያችን መንግስት ነው የምናገኘው መንግስተ ሰማያት ክርስቶስ እንተ ዮሐንስ ሰበከ በምድረ በዳ መንግስተ ሰማያት ቀርባለች ንስሐ ግቡ ብሎ ዮሐንስ የሰበከ መንግስተ ሰማያታችን አንተ ነህ ይለዋል ሊቁና ያንን መንግስት ነው ምኖር ሰው ማለት ነው የዘላለም ሕይወት የሚባለው ዳግም ሞት የሌለበት መከራ የሌለበት ጠብ የሌለበት ጦርነት የሌለበት ረሃብ ጥማት የሌለበት እርዛት የሌለበት የሰው ልጅ በደስታ የሚኖርበት እንደ መላእክት እየዘመረ የሚኖርበት ማለት ነው ምስጋናው ምግቡ የሆነለት ማለት ነው የሰው ልጅ እህል ውሃ ያስፈልገውም ከዛ በኋላ እንደ መላእክት እያመሰገነ እግዚአብሔር መኖር ነው ማለት ነውና ከሞት በኋላ ያለው ሕይወት ይሄን ይመስል ነው ሞትን ድል አድርጎ ተነሳላችሁ እንግዲህ በዚህች ደቂቃ ሁሉ ተነግሮ ስለማያልቅ ብዙ የሚቀር ይኖራል ግን ያው በየጊዜው የሚተላለፍ መልእክት ስለሆነ የክርስቶስ ትንሳኤ በእውነት ሕይወት ነው በዚህ ትንሳኤና ሕይወት እኔ ነኝ ባለው ጌታ አምኖ የሰው ልጅ የዘላለም ሕይወትን እንዲያገኝ መልእክቴን ማስተላለፍ ፈልጋለሁ ምክንያቱም የክርስቶስን ትንሳኤ ሰው ካላመነ ሊድን አይችልም የተከፈለለትን ዋጋ አላወቀም ማለት ነው ክርስቶስ በትንሳኤው የሁላችን መቃብር ነው ባዶ ያደረገው የሁላችን ሞት ነው የሻረው የሚገርምህ ዲዮስቆሮስ የተባለው ሊቅ በቅዳሴው እንደዚህ ይላል ሞተ ዘኢይመውት ሞተ ከመ ይሰዓሮ ለሞት ሞተ ከመ ያሕይዎሙ ለሙታን የማይሞተው ሞተ ሞትን ይሽረው ዘንድ ሞተ የሰው ልጆችን ሕይወት ይሰጣቸው ዘንድ ያድላቸው ዘንድ ያድናቸው ዘንድ ሞተ ይላል የክርስቶስ ሞትና ትንሳኤ የሰው ልጅ ሕይወት ነው ማለት ነው ስለዚህ በዚህ ሕይወት አምኖ በዚህ ሕይወት መኖር ለአንድ ክርስቲያን ለአንድ ሰው ተገቢ ነው ማለት ነውና የክርስቶስ ሞትና ትንሳኤ የሁሉ ያመነበት ሁሉ ትንሳኤና ሕይወት ስለሆነ በዚህ ሕይወት እንዲኖር የሰው ልጅ መልእክቴን ማስተላለፍ ፈልጋለሁ በተረፈ በዓሉን የሰላም የበረከት በዓል ያድርግልን በዓሉን ስናከብር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ወይም ተከታይ ማድረግ የሚገቡ ነገሮች አሉ በበዓሉ መቼም የክርስቶስ መምጣት ሰውን ፍለጋ ነው አይደለም ለሰው ሲል ነው ይሄን ያደረገው እኛ ደግሞ ለሰው መኖር ባንችል እንኳን እንደ ክርስቶስ ለሰው መሆን ባንችል እንኳን ከሰው ጋር የመኖር ሁኔታዎች ግን መኖር መቻል አለባቸው ያ ማለት ምንድነው የተቸገረ ጎረቤት ይኖራል ያጣ ጎረቤት ይኖራል የዕለት እንጀራ ያጣ ሰው ይኖራል እሱን ማየት ብዙ ነገር እግዚአብሔር ከኛ ላይ ጠብቅ ይችላል ከምናገኘው ትንሽ ነገር ደግሞ ከዛች ትንሿን ከፍሎ ተርቦ ሰው በትንሳኤው ዕለት በደስታ ቀን ተከፍቶ እንዳይውል የክርስቶስ ትንሳኤ ደስታ ቀን ነው ዛቲ ዕለትን ተገብረ እግዚአብሔር ልትፈሳውነ ታሕዘባት ያች ቀን እንድንደሰትባት የሰላም ቀን የረፍት ቀን ሆና የተሰጠችን ቀን ናትና በዛ በደስታ ቀን በዚያ ሰው ሁሉ ረክቶ በሚውልበት ቀን የሚራብ ሰው እንዳይኖር
የሚጠማ ሰው እንዳይኖር የሚያዝን ሰው እንዳይኖር የሚጨነቅ ሰው እንዳይኖር የሚቸገር ሰው እንዳይኖር ካለን ነገር ከፍለን መስጠት ቅድም ያነበብኩልህ በማቴዎስ ወንጌል ምዕራፍ 25 ብራብ አላበላችሁኝ ነው እንግዲህ በዚህ ቀን አንድ ሰው ተርቦ እያየ ነው ምንም እንደሌለው እያየ ነው ጎረቤታችን ተርቦ የሚውል እኛ ደግሞ ጠግበን ተርፎን ከዛም በላይ ሆነን እየተዝናናን የምንውል ከሆነ እውነት ለምናገር ያ ሰው ሲያዝን ክርስቶስ ያዝናል ማለት ነው በዓሉ አልገባንም ማለት ነው ያ እንዳይሆን ካለን ጥቂቱን አካፍለን ራቁቱን እንዳይውል ካለን ነገር ትንሽ አካፍለን ማልበስ ትንሽ ቆርሰን ማጉረስ ትንሽ ቀርተን ማቅመስ እኛ እየበላን እንዳይሸተው እኛ እየተደሰትን እንዳያዝን አንገቱን ደፍቶ እንዳይውል እንዲህ አይነት ነገሮች ከክርስቲያኖች ይተበቃልና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የትንሳኤውን በዓል ስታከብሩ በዚህ ልክ ሰውን በመርዳትና ሰውን በማገዝ እንዲሆን መልእክቴን ማስተላለፍ ፈልጋለሁ እግዚአብሔር አምላካችን በዓሉን የሰላም የበረከት የረድኤት የደስታ በዓል ያድርግልን አመሰግናለሁ ሞትን ድል አድርጎ ተነሳ